ጌታቸው ረዳ ሾልኮ ያወጣው ሚስጥራዊ ሰነድ። እየተካረረ የመጣው የሁለቱ ወገኖች ውጥረት። እነ ደብረጽዮን ተናደዱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡት ቃለ መጠይቅ የሕግ ልዕልና ለማረጋገጥ ያለመ ሳይሆን የሕዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽሕፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብለዋል። የጽሕፈት ቤቱ መግለጫ አቶ ጌታቸው ሕገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሲያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውና አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ ነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ የወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻም መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዝዳንት ጽሕፈት ቤቱን መግለጫ ተከትሎ ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ብለዋል። ሚኒስትሩ በጥናት የሰነዱ መሰረት ሕጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች እንደ አንዳንዶቹ ከሀገር ወጥተዋል ሲሉ ገልጸዋል። ሰው መሸጥ ወይም ስሌቭ ትሬዲንግ ኢን ሞደርን ፓርላንስ ለትግራይ ሕዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንቱ ጽሕፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ማጥቃት ባለፈ የሕግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁምም ብለዋል። ሚስጥራዊው ሰነድ። ከሰሞኑን አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱ የህገወጥ የሰዎች ዝውውር ወይም በብዛት ኤርትራውያን በህገወጥ መንገድ ማዛወርን የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾችም አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት መካከልም ስልጣን ያላግባብ መጠቀም፣ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝ በማዘዋወር ወይም መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ መጠቀም እና ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራርና ያሉ የነበሩ የጄኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሰዋል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያንን ስም፣ የተዘዋወሩበት ቦታ፣ ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ ወይም እንበብ በቅርቡ ከሀገር መውጣታቸውን ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን በነበራቸው ቆይታ ጠቅሰዋል።